የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ቆይታ እንዴት ነበር? ቆይታ ጥሩ ነበር። ላለፉት ወራት አልነበርኩም ካንተ ጋራ። ሀዲያ ስፖርት ግን ሲቀጥል ነበረ። ዛሬ ደግሞ ተመልሰን ተገናኝተናል። እንኳን በደህና መጣ ብለናል። እንኳን ደህና ቆያችሁ። ዛሬም በተለያዩ ስፖርታዊ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ሰፋ ያለ ሰዓት በየትናችሁ እንግዳ ከእንግዳችን ጋር ቆይታ የምናደርግ ይሆናል። ከእንግዳችን ጋር የምናደርገውን ቆይታና እንግዳው ማን የሚለውን በቀጣይነት ተመልካቾቻችን ማን ነው እያሉ በቤታቸው ይጠብቁ ማለት ነው። በሁለት ርዕሰ ጉዳዮች ደግሞ እንወያያለን። የኢትዮጵያ ዋንጫ ግማሽ ፍጻሜ እንዲሁም 25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀሪ ጨዋታ ነበር። በትላንትናው ዕለት ኢትዮ ኤሌክትሪክና ድሬዳዋ ከተማ ጨዋታቸውን ማድረጋቸው ይታወሳል። በትላንትናው ዕለት ያ ጨዋታም አልተፈጸመም ነበር። ዛሬ ፍጻሜውን አግኝቷል። ከሱ ጨዋታ ጋርም በተያያዘ አንዳንድ ጉዳዮችን እናነሳለን። ወደ መጀመሪያ ርዕሰ ጉዳያችን እንለፍ። የኢትዮጵያ ዋንጫ ግማሽ ፍጻሜ ጨዋታን ይመለከታል። በኢትዮጵያ ከሚደረጉ የዋንጫ ጨዋታዎች ውስጥ ይህ የኢትዮጵያ ዋንጫ አንዱ እንደሆነ ይታወቃል። ከኢትዮጵያ ፕሪሚየር ሊግ ቀጥሎ ሁለተኛ ትኩረት የሚሰጠው ውድድር እንደሆነ ይታወቃል። በዚህ ውድድር ላይ አሸናፊ የሆነ ክለብ በአፍሪካ ኮንፌዴሬሽን ዋንጫ ኢትዮጵያን በመወከል እንደሚሳተፍ ይታወቃል። በዚህ ውድድር ላይ ከአንደኛ ሊግ ጀምሮ ያሉ ክለቦች እስከ ፕሪሚየር ሊግ ያሉ ክለቦች ተሳትፈውበታል። ትላንትና ከትላንት በስቲያ በተደረጉ ጨዋታዎች ላይም የፍጻሜ ተፋላሚዎች ተለይተዋል። ወላይታ ዲቻና ሸገር ከተማ ነበር በቅዳሜ ዕለት ጨዋታቸውን ያደረጉት። ወላይታ ዲቻ 2-0 አሸንፏል። የአምና የፍጻሜ ተፋላሚ መሆኑ ይታወሳል። ወላይታ ዲቻ ሸገር ከተማን በማሸነፍ ለፍጻሜ ማለፉን አረጋግጧል። ኢትዮጵያ ዋንጫ ባለፈው ዓመት የተመለሰው ከረጅም ዓመታት መቋረጥ በኋላ ባለፈው ዓመት ፍጻሜ ተፋላሚ ነበር ወላይታ ዲቻ። ዘንድሮም በድጋሚ ለፍጻሜ ደርሷል። ከኢትዮጵያ ቡና ጋር ነበር በ2016 ዓ.ም ፍጻሜ የደረሰው። በኢትዮጵያ ቡና ተሸንፎ ኮንፌዴሬሽን ካፕ መሳተፍ አልቻለም። ዋንጫውንም ማሳካት እንዳልቻለ ይታወቃል። በአሰልጣኝ ያሬድ ገመቹ የሚመራው ቡድን ለተከታታይ 2 ዓመታት ለፍጻሜ መድረሱን አረጋግጧል። ሸገር ከተማን ነው ማሸነፍ የቻለው። ሸገር ከተማ ኢትዮጵያ ፕሪሚየር ሊግ መቀላቀሉን ያረጋገጠ ክለብ ነው። በኢትዮጵያ ከፍተኛ ሊግ እየተሳተፈ የነበረ ክለብ እንደሆነ ይታወቃል። 2-0 ነው። ቅድም አንተ ለመግለጽ እንደሞከርከው ማሸነፍ የቻለው ሁለተኛው ተሳታፊ ወይም ደግሞ የፍጻሜ ተፋላሚ መሆን የቻለው ሲዳማ ቡና ነው። ሲዳማ ቡና በፕሪሚየር ሊጉ ለ13 ዓመታት ሲሳተፍ በአፍሪካ ውድድር ኢትዮጵያን ወክሎ መሳተፍ ያልቻለ ክለብ እንደሆነ ይታወቃል። ወላይታ ዲቻ ከዚህ ቀድሞ 2011 ላይ በኮንፌዴሬሽን ካፕ መሳተፉ ይታወቃል። የኢትዮጵያ ጥሎ ማለፍ ዋንጫ በማሸነፍ ምክንያት ማለት ነው። ሲዳማ በፍጹም ቅጣት ምት ነበረ የተለያየው 6-5 በሆነ ውጤት በማሸነፍ የፍጻሜ ተፋላሚ መሆን ችሏል። መቻል የዚህ ውድድር 7 ጊዜ ሻምፒዮን ቢሆንም ለፍጻሜ መድረስ አልቻለም። ሲዳማ ቡና ዘንድሮ ዓመት ለፕሪሚየር ሊግ ዋንጫ ይፎካከራል ተብሎ ከስብስቡ አንጻር ብዙ ቢጠበቅም በዛ ውድድር ላይ ጠንካራ መሆን ባይችልም ኢትዮጵያ ዋንጫ ላይ ፍጻሜ መድረስ ችሏል። ማን ያሸንፋል የሚለው ግን አሁንም ጉጉት እየፈጠረ ይገኛል። ግንቦት 30 ፍጻሜው እንደሚያገኝም ያገኘነው መረጃ ያሳያል። ግንቦት 30 ሲዳማ ቡና ከወላይታ ዲቻ ጋር ጨዋታቸውን የሚያደርጉ ይሆናል። ቅድም ለመጥቀስ እየሞከርክ ነበር። ሸገር ከተማ ከሱፐር ሊግ ክለቦች ውስጥ 4 ውስጥ መግባት የቻለ ክለብ ነው። ይህም ታሪክ እንዲሰራ ያደረገው ክለብ እንደሆነ ይታወቃል። ጥሩ ተፎካካሪም ነበር። የኢትዮጵያ ፕሪሚየር ሊግ ጠንካራ ተፎካካሪ የሆነውን ባህር ዳር ከተማን በማሸነፍ ነበር ለግማሽ ፍጻሜ በቃው። ነገር ግን ወላይታ ዲቻ በቀላሉ አሸንፉታል ማለት ይቻላል 2-0። የሲዳማ ቡናና የመቻል ጨዋታም ተጠባቂ ነበር። እንደ ተጠባቂነቱ በግቦች የታጀበ ባይሆንም ብርቱ ፉክክር የተደረገበት ነበር። 0-0 ተጠናቋል። አምና ወላይታ ዲቻ ከኢትዮጵያ ቡና ጋር በአዲስ አበባ ተገናኝተው ነበረ። በዛ ጨዋታ ላይ በርካታ ውዝግቦች ነበሩ፣ ከሜዳ ውጭም ከሜዳ ውስጥ ማለት ነው። የኢትዮጵያ ዋንጫን በተመለከተ ግን አንድ እንደ ሀሳብ መስጠት ያስፈልጋል ብዬ የማስበው ወላይታ ዲቻ አምና ያነሳው ጥያቄ ነበረ። የፍጻሜ ጨዋታ የሚደረግበት ሜዳ ቀድሞ አለመመረጥ ውድድሩ ሳይጀመር ማለት ነው። በተለያዩ ዓለማት የሚደረጉ እንደዚህ አይነት ውድድሮች ለምሳሌ እንደ ቻምፒዮንስ ሊግ፣ እንደ ኤፍኤ ካፕ፣ እንደ ካርሊንግ ካፕ የተለያዩ ኮፓ ዴላሬንም ጭምር የተለያዩ ውድድሮችን በምንመለከትበት ሰዓት ላይ ፍጻሜ ጨዋታ የሚደረጉባቸው ስቴዲየሞች ውድድሩ ከመጀመሩ አስቀድሞ ይወሰናል። አሁን ወላይታ ዲቻ ከሲዳማ ቡና ጋር ጨዋታቸውን የት ያደርጋሉ የሚለውም ሌላ አወዛጋቢ ጉዳይ ይመስለኛል።
ሐዋሳ ላይ ነው የሚደረገው። ሐዋሳ ላይ የሚደረግ ከሆነ ለማን አድቫንቴጅ ነው የሚለውም ደግሞ ሌላ ጥያቄ ነው። አምና ወላይታ ዲቻ አዲስ አበባ ላይ በመደረጉ ኮምፕሌን አንስቶ ነበር። ምክንያቱም ከኢትዮጵያ ቡና ጋር ነበርና የሚፋለመው። ኢትዮጵያ ቡና ደግሞ ደጋፊዎቹ በርካቶቹ የሚገኙት አዲስ አበባ ከመሆኑ ጋር በተያያዘ ጥያቄ አንስተው ነበር። ዘንድሮም ይሄ ጉዳይ በቀጣይነት የሚነሳ ይመስለኛል። በትክክል ትክክለኛው ጥያቄ ይመስለኛል። ሲዳማ ቡና በትላንትናው ዕለት ከመቻል ጋር ባደረገው ጨዋታ ላይ በርካታ ደጋፊ አግኝቶ ነበር። ምክንያቱ ደግሞ በሜዳውና ደጋፊ ፊት እንደመጫወቱ ያለው አድቫንቴጅ ሰፊ ነው። መነሻ ላይ የታወቀ ሜዳ ቢሆን ወይም ደግሞ ውድድሩ ፍጻሜውን የሚያገኘው ሐዋሳ ወይም ድሬዳዋ አሊያም ደግሞ አዲስ አበባ ቢባል ያ ተፋላሚ እንግዲህ አጋጣሚ ነው ወይም ደግሞ በእድሉን የደረሰው የሚል ማረጋገጫ ላይ መድረስ ይቻላል። ያምና የወላይታ ዲቻና ኢትዮጵያ ቡና የወላይታ ዲቻ ቅሬታ ትክክል ነበር ማለት ይቻላል። ዘንድሮ ወላይታ ዲቻስ ሐዋሳ ላይ ይጫወታል፣ አዲስ አበባ፣ ድሬዳዋ፣ አዳማ የሚለው ነገር ግራ የሚያጋባ ጉዳይ ሆኗል። ሐዋሳ ላይ እንደሚካሄድ አንዳንድ መረጃዎች እየወጡ ይገኛሉ። ግንቦት 30 እንደሚጠናቀቅ እየተነገረ ይገኛል። በዚህ ውድድር ላይ ግን ሀረር ሲቲ ክስተት መሆን ችሎ ነበረ። ከብሔራዊ ሊግ ወይም ደግሞ ከአንደኛ ሊግ ተሳታፊ የሆነው ሀረር ሲቲ ሀዲያ ሆሳዕናን አግኝቶ እስኪወድቅ ድረስ ብቸኛው ክለብ ነበር። ቀደም እንደጠቀስከው ሸገር ሲቲም ደግሞ የዚህ ውድድር 4 ውስጥ የገባ ከከፍተኛው ሊግ ብቸኛው ክለብ ነው። ሲዳማ ቡና ሀዲያ ሆሳዕናን አሸንፎ ነው ሸገር ሲቲ ማሸነፍ የቻለው። ድጋሚ በ4 ውስጥ በተገናኙበት ጨዋታ ላይ የዚህ ውድድር አሸናፊ ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ ላይ የሚሳተፍ ይሆናል። ማን አሸናፊ ሆነው ኢትዮጵያ ወክሎ አፍሪካ ኮምፒቲሽን ላይ ይሳተፋል የሚለው አጓጊ ይሆናል። ወላይታ ዲቻ ለሁለተኛ ጊዜ ወይስ ሲዳማ ቡና ለመጀመሪያ ጊዜ ይሳተፋል የሚለው ግንቦት 30 የሚለይ ይሆናል። ግንቦት 30 የሚለይ ይሆናል። ሲዳማ ቡና ለፍጻሜ ሲደርስም ለመጀመሪያ ጊዜ ነው። ከዚህ ጋር በተያያዘ ጨዋታው ከፍተኛ ትኩረት የሚስብ ጨዋታ እንደሆነ ይታወቃል። ደቡብ ክልል ውስጥ በቀድሞ ደቡብ ክልል ውስጥ ካሉ ከፍተኛ ደርቢዎች ውስጥ ሲዳማ ቡናና ወላይታ ዲቻ የሚያደርጉት ጨዋታ እንደሆነ ይታወቃል። በደጋፊ ድባብ እንዲሁም ደግሞ በአጠቃላይ ነገር ለደጋፊ በጣም ሳቢ የሆነ ጨዋታ እንደሚሆን ይጠበቃል። ማን አሸናፊ ይሆናል? ግንቦት 30 ምላሹን ያገኛል ብለን ተስፋ እናደርጋለን። ወደ ቀጣይ መሰናዷችን እንለፍ። ወደ ቀጣይ መሰናዷችን ስናልፍ የት ናችሁ ፕሮግራም ላይ ደርሰናል። ዛሬ በየት ናችሁ መሰናዷችንን አንድ የቀድሞ ስፖርተኛ እግር ኳስ ተጫዋች ጋብዘነዋል። ይህ ተጫዋች በበርካታ በሀዲያ ዞን ውስጥ በስፖርቱ ቤተሰብ ተወዳጅ የሆነ ተጫዋች ነው። አሁን በ90ዎች ውስጥ ከታዩ ኮከቦች ውስጥ የነበረው የቀድሞ የሆሳዕና ከነማ፣ ባህር ዳር ከተማ ወይም ባህር ዳር ዩኒቨርሲቲ ወይም ደግሞ አንበሪቾ ዱራሜ በመጫወት የሚታወቀው የአጥቂ መስመር ተጫዋቹ አሁን የት ነው የሚገኘው የሚለው አሁን በመምህርነት ሙያ ላይ እንዳለ ያገኘነው መረጃ ያሳያል። አሁን የት ነው ያለው፣ በምን አይነት ሁኔታ ያለ የሚለው ከፕሮግራማችን ተከታትለን እንመለስ። አመሰግናለሁኝ። ከስሜ ሲጀምር ትዕግስቱ ኃይለማርያም እባላለሁኝ። ተወልጄ ያደኩት ሆሳዕና ከተማ መናኸሪያ ሰፈር፣ ለቤተሰቤ የመጀመሪያ ልጅ ነኝ። በፕሮጀክት ተብሎ ከመምጣቱ በፊት ኳስን እንደ አንድ የህይወታችን አካል አድርገን እንጫወት ስለነበረ ከልጅነታችን ጀምሮ ምናልባት ሼል ሜዳ የሚባል ሜዳ ልታውቁ ትችላላችሁ። ከዛ ሜዳ ጀምሮ እንጫወት ስለነበረ ኳስን ከራሳችን ጋር ነገር ስለነበረ ፕሮጀክት ሲመለመል እጅግ በጣም ብዙ ወጣቶች ነበሩ በዛን ሰዓት። ከዛ መሀል ላይ ተመልምለን ፕሮጀክት ላይ ታቅፈን አንደር 17 አንደር 15 አንደር 17 ተብለን በዛ መሀል ላይ ተመልምለን ከአንደር 13 እግር ኳስን ለመጀመር በቅተናል። ይህን ስናደርግ የመጀመሪያችን አሰልጣኝ በፕሮጀክት ያቀፈን አሩዬ ሙሉ ስሙ እንዳልካቸው ይባላል። በሱ ነበር ተይዘን ፕሮጀክትን ኳስን የጀመርነው። እሱ ለግል ስራ ጉዳይ ወደ አሳ ሲሄድ ተረፈ ታደሰ ላጠው እሱ አቅፎ ይዞን ፕሮጀክትን ከአንደር 13 ጀምሮ እጅግ በሚገርም ሁኔታ አለምንም ነገር በፍቅር አለምንም ክፍያ ፍቅር አስገድዶን ኳስን ልንጫወት አክብረ ነው የሚያሰራንን ትሬኒንግ በፍቅር ሌሊት 12 ሰዓት ቀን 8 ሰዓት 9 ሰዓት በቀን 2 እየሰራን
የሚገርም ሰውነት ገንብቶልን ዛሬ ለዚህ ኳስን እንድንጫወት ኳስን እንድናቅ ካበቃን አሰልጣኝ አንዱ ላጠው በሱ ተኮትኩተን ነው ለዚህ ደረስ ነው። ወደ ክለብ ከሜዳችን በፊት ፕሮጀክቱ ለመጀመሪያ ጊዜ አንደር 17 በሚል ወደ አርባ ምንጭ ሄደን አንደር 15 በሚል አርባ ምንጭ ላይ ሄደን የክልል ክለቦች ውድድር ጀምረን አርባ ምንጭ ላይ ሄደን ያን ወቅት ከሀገር ወጥተን አናውቅም ማናችንም። ኳስን ለመጀመሪያ ጊዜ በኳስ ደረጃ ስንወጣ ሁላችንም የመጀመሪያ ጊዜ ነው። ለእኛ ብርቅ ነው። አስታውሳለሁኝ እንደውም 2፣ 4፣ 5 አካባቢ ልጆች እኔ ጋር አድረው ነው ከመናሪያ ተሳፍረው ተያይዘን የወጣ ነው። ለምን በእንቅልፍ እንሸወዳለን፣ ናፍቆትም አለ፣ ጉጉትም አለ። እንደ ብርቅ ስለሆነብን 4፣ 5 ልጆች ተያይዘን ከዚሁ ተሳፍረን ተሰባስበን አርባ ምንጭ ሄደን ውድድር ለመጀመሪያ ጊዜ አርባ ምንጭ ላይ ተሳተፍን። በዛ ዓመት ላይ እጅግ የሚገርም ውጤትን አስመዝግበን ነው ለዞኑ የተመለስ ነው። 3ኛ ወጥተን ወደ ዞኑ የተመለስ ነው። ከዛ በኋላ ኳስን መልቀቅ አልነበረም። ኳስን አጠንክረን ያዝን። ከተማችን ላይ ወይም በክልሉ ላይ ብሔራዊ ሊግ በሚል ተቋቋመ። እዛ ላይ ክለብ ላይ መግባት ጀመርን። ከዛ ጀምረን እያያዝን ክለብ የተጫወትን እያደረግን ውድድሮችን እያስኬድን እኛም ወደ ኋላ ሳንል በስርዓቱ ኳስን እንደ ራሳችን እንደ ስራችን አድርገን ቀጥለንበት ነበር። በዛ መሀል ላይ ውጤት መጣልኝ። ውጤት ሲመጣልኝ ወደ ባህር ዳር ዩኒቨርሲቲ ለትምህርት ገባሁኝ። ባህር ዳር ዩኒቨርሲቲ ገባሁ በኋላ ትምህርቴን የተማርኩኝ ግቢው ላይ ክለብ መቋቋም ሲጀምር እዛ ላይ ሙከራ እድል አገኘሁኝ። በዛን ሰዓት የነበረው ተስፋዬ እርጌቸው ናሽናል ቲም ተጫዋች የነበረ ነው። እሱ አሰልጣኛችን ነበረ። ክለብ ላይ ተቀላቀልኩኝ ተመልመለን። በዛ ወቅት ላይ ባህር ዳር ዩኒቨርሲቲ ላይ ታቅፈን እንደ ትልቅ ቡድን ተደርጎ ክለቡ ተያዘ። ለግል ዶርም ተሰርቶ ለግል ምግብ ተዘጋጅቶ በስርዓቱ ደሞዝ መከፈል ተጀምሮ ኳስን መጫወት ጀመርኩኝ። ባህር ዳር ዩኒቨርሲቲን ፕሪሚየር ሊግ ከማስገባታችን በፊት በቃ ኳስን በትክክል መጫወት የጀመርኩበት አመት ብዬ ለኔ የማስበው ያን አመት ነው። ለምን በዛን ወቅት ላይ ክፍያ ደሞዝ ብርቅ ነው ለኛ። 1000 ብር ደሞዝ በጣም እጅግ በጣም ውድ ብር ነው። 1990 ዓመተ ምህረት 1990 ዓመተ ምህረት ላይ ማለት ነው። ውድ ብር የነበረበት ሰዓት ነው። ከዛ የተጫወትን የክልሉ ክለቦች ውድድር ደብረ ማርቆስ ላይ ተዘጋጀ። ከዛኛ ዩኒቨርሲቲውን ወክለን ጠቅላላ ዩኒቨርሲቲ ተማሪ ነው እዛ ውስጥ የነበረው። አንድም ከውጭ የመጣ ተማሪ የለም። ዩኒቨርሲቲ ተማሪ ነው። ደብረ ማርቆስ ላይ ውድድር መካሄድ ጀመረ። ደብረ ማርቆስ ላይ ሄደን ደብረ ማርቆስ ላይ እጅግ የሚገርም ውድድርን አሳልፌ እጅግ የሚገርም ችሎታ ያሳየሁበት ወቅት ነበር። በዛን ሰዓት ክለብ መልማይ ቢኖሩ ፕሪሚየር ሊግ እስከ ጊዮርጊስ ደረጃ መግባት የሚችል አቅም የነበረኝ ሰዓት ነበረ። የመጨረሻውን ጨዋታ ስንጫወት 2 ጎል አግብቼ ዩኒቨርሲቲውን ሻምፒዮን አድርገን ባህር ዳር ዩኒቨርሲቲ ዋንጫ እንዲወስድ ካስደረግኩት አንዱ እኔ ነኝ። ከዛ በኋላ እድሉን አግኝተን በነበረን ውጤት ወደ ድሬዳዋ የክልሎች ውድድር ላይ ወደ ድሬዳዋ መጓዝ ወደ ጉዞ አደረግና ድሬዳዋ ላይ ውጤት አመጣን። ከ1 እስከ 3ኛ ላይ 3ኛ ወጣን። እዛ ላይ በነበረው ፕሪሚየር ሊግ የመግባት እድል አገኘን። ለመጀመሪያ ጊዜ በዩኒቨርሲቲ ደረጃ ባህር ዳር ዩኒቨርሲቲ ፕሪሚየር ሊግ እንዲገባ እድሉን አገኘን። ገባን። ወደ ፕሪሚየር ሊግ መሳተፍ ጀመርን። ፕሪሚየር ሊግ ከመጫወትም የመጀመሪያውን እድሉን ያገኘሁት ከከተማችን እኔው ነኝ። ፕሪሚየር ሊግ ላይ የተጫወትን ጥሩ ነገሮች ነበሩኝ። እዛን ሰዓት ላይ ያው ሰው ነውና አንዳንድ እንቅፋቶች ይገጥመዋል። ቡና መጥቶ ባህር ዳር ስንጫወት አጋጣሚ የተከፋፋን ተከላካዩ ጋር ሲገፋኝ ወደኩኝና ትከሻዬ ተሰበረና ለረጅም ወራቶች ከውድድሩ እንድርቅ አስገደደኝ። እዛ ማገገምን ባለመቻሌ ተመልሼ ወደ ሆሳዕና መጣሁና እረፍት ሰጥተውኝ የተወሰኑ ወራቶችን እዚያ አሳለፍኩና አገግሜ
ወደ ክለቡ ተመለስኩኝ። እዛም ክለቡ ላይ የተጫወትኩኝ መሀል ላይ ከአመት በኋላ የክስተት የተሰበረ ከአመት በኋላ ኦፕራሲዮን ስለሆንኩኝ የእግር ኳስ ህይወቴን እነዛ ሁለቱ ጉዳቶች አበላሽተዋል። ያ ባይገጥመኝ ኳስን ነገር ያለው ከመጀመሪያው ጀምሮ የራሴ የሆነ ነገር አድርጌ የራሴ አካል አድርጌ ነው ኳስን የሚይዘው። አቆማለሁ ብዬ ኳስን በህይወት ያስቤውም አልሜውም አላቅም። ለምን ኳስን ከልጅነቴ ጀምሮ ከ10 ከ8 ዓመት ጀምሮ ኳስን ስጫወት ያደግኩ ልጅ ነኝ። አቆማለሁ ብዬ ምንም አልሜም አላቅም። እነዛ ጉዳቶች ኳስን ወደ ኋላ እንቅፋት አድርገውብኛል ብዬ አምናለሁ። ምርጥ ዓመቴ ብዬ ምለው እኔ 2000 ዓመተ ምህረት ላይ 2000 ዓመተ ምህረት ላይ ለኔ ምርጥ ዓመት እግር ኳስ ዓመት ያሳለፍኩበት ባህር ዳር በነበርኩ ሰዓት ለኔ ስኬታማ ጊዜ ብዬ ማስበው 2000 ዓመተ ምህረት ላይ ባህር ዳር ፕሪሚየር ሊግ ላይ የተጫወትን የነበረኝ ጊዜ ነው ምርጥ ዓመቱ። በጣም ጥሩ ጥያቄ ነው። ከብዙ ልጆች ጋር ተጫውቻለሁኝ። ብዙ ልጆች ስቲል ነው አብረው የተጫወቱኝ ልጆች ዛሬም የሚጫወቱ ልጆች አሉ። ኳስን ማቆም ባለብን ደረጃ ለሚያቆም ነው። እኔም ጓደኞቼ መሰል ልጆች ኳስን ማቆም ባለብን ወይም ደክመን አይደለም ኳስን ያቆም ነው። ማቆም ያስቆመን ግዳጅ ነገሮች ስለነበሩ በዛ ምክንያት አቆመናል። ምርጥ 11 አውጣ ካልከኝ በግብ ጠባቂ ደረጃ ብዙ የተጫወትኳቸው ልጆች አሉ። አስራት ወልቂጤ ላይ ዞን ሀዲያ ዞን ሻምፒዮን እንድንመጣ ብዙ ፔናልቲዎችን ተገናኝተናል ከብዙ ክለቦች ጋር ይዞን የወጣው አስራት በበረኛ ደረጃ። በተከላካይ ደረጃ በቀኝ ተከላካይ ደረጃ ላይ አውጣ ካልከኝ ፕሮጀክት ላይ አብረን ከስር የሚያደግ ነው ሰለሞን ጂቦ በሚል ተቀጽላ ስሙ ይጠራል። እጅግ በጣም እኔ ዛሬ እሱ ኳስ ማቆሙ በጣም ነው የሚያስደነግጠኝ። ትልቅ ቦታ ከክለብ አልፎ ትልቅ ቦታ ላይ ትልቅ ናሽናል ቲም ለመድረስ የሚችል ልጅ ነበረ። ኳስ ማቆሙ እሱ በጣም ነው የሚያሳዝነኝ። በቀኝ እሱን አወጣለሁ። በግራ አየለ ተስፋዬ እጅግ በጣም በቃ ለዚህ አይነት ቦታ የተሰጠ ተጫዋች ነው። በቃ ኳስ በፈለገበት ደረጃ ላይ ስጠኝ ካልከው የትኛውን ቦታ ላይ አሻምቶ መስጠት የሚችል ትልቅ አቅም ያለው ነው። በመሀል ሊብሮ ተከላካይ ላይ ካልከኝ አይናለም ኃይሉ ኢትዮጵያ ብሔራዊ ቡድን ናሽናል ቲም ተጫዋች የነበረ ልጅ አብረን ባህር ዳር መከላከያ ከሚጫወትበት ጠርተ ነው ወደ ድሬዳዋ ወስደ ነው አብረን የመጫወት እድሉ ገጥሞናል። አንድ ሮርምም አብረን ስናደር የነበረ ልጅ ነው። ያው ታውቁታላችሁ፣ ናሽናል ቲም የተጫወተ ልጅ ነው። በስኪመር ደረጃ ከሱ ፊት ለፊት ላይ አብሮ የተጫወቱት አንድ ላይ ስንጫወት የነበረ አንተነህ የሚባል ልጅ ባህር ዳር ዩኒቨርሲቲ ሌክቸረር፣ በጣም አጭር ልጅ ነው። አይናለም ረጅም ነው። አይናለም እርግጠኛ ነኝ ትከሻው ላይ ቢደርስ ነው ልጁ። ከሱ በጣም ዘሎ ኳስን ሄዲንግ የማግባት የመከላከል አቅም ያለው ልጅ ነው። በሚድፊልድ ደረጃ አውጣ ካልከኝ በረኸኛው ሱልጣን የሚባል ልጅ ፕሮጀክት ላይ አብረን ከስር ጀምሮ ያደግን በረኸኛው ሱልጣን የሚባል ልጅ አለ። ሰላም ይባል ታውቁታላችሁ፣ ሰላም ይባል ልጅ። ሁለቱም በሰውነት እጅግ ደቃቃ ናቸው። አትገፋቸውም። ትንፋሻቸው እጅግ በጣም አስገራሚ ነው። ከተላለቁ ከሲኖሮቻችን ጋራም እዚህ ያኔ ስንጫወት የላጦ ፕሮጀክትና ሲነር ክለቦች ስንጫወት እጅግ በጣም ፈታኝ የሆኑ ልጆች ናቸው ሁለቱን በመሀል ደረጃ አወጣለሁኝ። በቀኝ ተመላላሽ በኩል ካልከኝ ምንም ሲነሬ ቢሆን አስቻለው ወርቁ ጥሩ ነው። አንድ ጊዜ ነው ከሱ ጋር ወላይታ ላይ የመጫወት እድሉ የገጠመኝ። ሲጫወትም እሱን እዚህ ሜዳ ላይ ስለምናየው እጅግ በጣም ደስ ይለኛል እና ደንቀዋለሁ። በግራ ተመላላሽ ላይ አነቦ በጣም ማደንቀው እጅግ ምርጥ የግራ ተመላላሽ ተጫዋች ነው። ፊት መስመር ላይ የመጨረሻውን አውጣ ካልከኝ አብረንም ብዙ ጊዜ ተጫውተናል፣ ጎን ለጎንም ብዙ ጊዜ ተጫውተናል። ሙሉጌታ ተረዳ የሱም ኳስ እንደዚህ ማቆም ይደንቃል።
ትልቅ ቦታ መድረስ የሚችል ልጅ ነው። እሱን አወጣዋለሁ። ከሱ ጎን ኡመር የሾኔው ኡመር አብረን አንድ ላይ ፕሮጀክት አርባ ምንጭ የተጫወትን ነው። ምርጥ 11 ለኔ እነዚህ ነው። እነዚህን ማን ያሰልጥን ካልከኝ እጅግ በጣም ያሳዝነኝ ትልቅ ቦታ ናሽናል ቲም መጠብቀው ትልቅ አሰልጣኝ መሆን የሚችል ዛሬ የተገፋው ክለባቱ የተቀመጠው ላጣው እነዚህን ይሄን ያወጣዋቸውን 11 አይደለም የትኛውንም ክለብ የማሰልጠን አቅም አለው። አደረጃጀቱም ተጫዋች አያያዙም ያው ግልጸኝና የሆነ አሰልጣኝ ክለብን የሚመራ አሰልጣኝ አይወደድም። ያው እሱ ነገሮችን ማስመሰል ቢችል ትልቅ ቦታ መድረስ የሚችል አሰልጣኝ ነበር። ማስመሰል ስለማይችል የትኛውን ነገር በቀጥታ ስለሚሄድ ለኔ ምርጥ ከየትኛውም እስከዛሬ ካየኋቸው አሰልጣኝ አሰልጥኖኝም እዚህ ደረጃ ኳስን በደንብ ሰውነቴንም የገነባልኝ ለኔ ተረፈ ታደሰ ላጣው ነው። ውስጤን ሁሌም የሚነካው ጥያቄ ነው። የሆሳዕና ልጆች ኳስ መጫወት አቅቷቸው አይደለም ሁሉም የተቀመጡት፣ ታውቋቸዋላችሁ። ኳስን አቁመው የተቀመጡ ልጆች ኳስ የመጫወት አቅሙን አጥተው ሳይሆን በጣም የሆነ እንደዚህ አይነት ነገሮች አሁን ስሜቴን ስለሚነኩ ነው። አሁን ነገሮች ውስጤ እንትን እያንተባተፈ የማወራው አቅቷቸዋል። የሆሳዕና ልጆች ይችላሉ ኳስ መጫወት። እኛን አይተው ህጻናቶች ኳስ የጀመሩ ልጆች አሉ። ከኛ በፊት የነበሩ ባቾችን አይተን የጀመርን እኛ ነን። ስለዚህ ልትጫወት ወይም ልትቀርብ ስትፈልግ ብዙ ተግዳሮቶች አሉ ብያለሁ። ከመጀመሪያው ጀምሮ ልጆች ሊቀርቡ ክለቡ ላይ ሲሄዱ የሌላ ሀገር ሰው ንጉስ ነው፣ የሀገር ልጅ ግን ርካሽ ነው። ለምን እንደዚህ እንደሚሆን ሁሌም ጥያቄ ይፈጥርብኛል። ለዛ ነው ኳሱን ከናካቴው ማየትም መመልከትም ማልፈልገው፣ የሚያቆስሉ ነገሮች ስላሉ ማለት ነው። እና የነ ኳስ ማቆም ነበረባቸው፣ እነ ባጬ ኳስ ማቆም ነበረባቸው። እና አስራት ሚሻሞ ቤት ተቀምጠዋል አለ ቤት አሉ። እነ ዩዴማሞ ቤት አሉ። እነ ኦመንጅን ታውቀዋለህ? ዋቲሮ አሁን የት ደረሰ የተባለች ነው። ኳስ መጫወት የሚችሉ ብዙ ልጆች አሉ። ስማቸው ቢወጣ እነ ፒምፖ ብዙ ልጆች አሉ ኳስ መጫወት የሚችሉ፣ እነ ሰይፈ ብዙ ልጆች አሉ። ስለዚህ አቅቷቸው አይደለም የሆሳዕና ልጆች። አመራሩ ላይ የሚቀመጡ ሰዎች፣ ቦታውን የሚይዙ ሰዎች የሆሳዕና ልጆች ሚስጥር ያወጡ ይሁን ያለውን ችግር ያወጡ ይሁን ወይ ከነሱ ጋር ተካፋይ የሚሆኑትን ነገሮች ያስቆሙ ይሆን አላቅም፣ ማስጠጋት አይፈልጉም። የሆሳዕና ልጆች መጠጋቱ የሚያቆሙ ልጆች መጠጋት አቅቷቸው ነው እንጂ ክለቡን የራቁት የመጫወት አቅም አጥተውም አይደለም። ስለዚህ እንደዚህ አይነት ነገሮች ብዙ ሚስጥሮች አሉ። ይሄ ነው ብዬ መናገር ባልፈልግም ብዙ ነገሮች አሉ። ስለዚህ መታገል ካለብን በጋራ ታግለን አሁን ያለውን ሀዲያ ሆሳዕናን ወደ ተሻለ ደረጃ ላይ ማድረስ። የሌላ ሀገር ሰው የተጫወተ ከዚህ ፊት ኳስን ተጫውቶ ያቆመ ጸጉሩ ላይ ብራውን ተቀብቶ የሆነ ነገር ሎቲ አድርጎ ሲመጣ ያ በጣም ንጉስ ተጫዋች በቃ ንጉስ ነው። እዚህ ያለው ልጅ ግን ተንቀ ለምንድን ነው ክለቡ ላይ አውት ኦፍ ቤንች ሆኖ አመቱ ሙሉ የማይሰለፍ ልጅ ለዛ ልጅ የምትከፍለውን ገንዘብ ከፕሮጀክት ከቢ ቡድን አንስተህ ክለቡ ላይ ቁጭ አድርገው የዛ ልጅ ግማሽ ወይም ሩቡን ብትከፍለው ምን ችግር አለ? ያ ልጅ ሞራሉ እየተነሳ ሞራሉ እያደገ የሚያስቀምጠውንም ገንዘብ ለሀገሩም ለራሱም ጥቅም ላይ ያዋለ ራሱን ይጠቅማል፣ አካባቢውን ይጠቅማል። ያ ግን ተጫውቶ ያሳለፈው ወይም ጨዋታ ያለቀበት ቀደም እንዳልኩ እነዛ ማቴሪያሎች አሟልቶ ሲመጣ ምርጥ ተጫዋች ነው። አመቱን ሙሉ ሳይጫወት ይሄዳል። ከዚህ ፊት ያየናቸው ነገሮች ስላሉ ነው። አሁን ላይ ያለው ነገር ብዙም ባላቅም ማለት ነው። እነዚህ ነገሮችን መቆም ካለበት ይቁም። ስለዚህ ከስር ያሉትን ፕሮጀክቶች የአካባቢው ልጆች ተጫውቶ ያሳለፉት ልጆች አሁን ያሉትንም ልጆች እያዩ ኳስን እየወደዱ ይሄዳሉ። ግን አሁን ያለው ልጅ እየተመታ እና አስራትን ሲያዩ እዚህ ቁጭ ሲሉ እነዩን ሲያዩ ቁጭ ሲሉ ያ ልጅ ሞራሉ እየመጣ አይጫወትም ኳስን። ሞራሉ እየተመታ ነው ቤት የሚቀመጠው። ስለዚህ እነዚህ ነገሮች መቀረፍ አለባቸው ባይ ነኝ በግሌ።
እኔም ማረሰዋለም ሌላም ሰው ነው። ብዙ ጊዜ ፊታቸውን ማላቃቸው ሰዎች በጣም የሚያስታውሱት ትውስታ ነው። ከሰው ጭንቅላቶች ላይ ወጣ የሚችል ነገር ነው ማለት ነው። ከአርባ ምንጭ ውድድር በኋላ ሁለተኛ ውድድር ለሀዲያ ዞን ሆሳዕና ተሰጥቶት በዚህ የክልሉ ክለቦች የዞን ውድድር መካሄድ ጀምሮ ስንጫወት ከአርባ ምንጭ ጋራ ውድድሩ ይገጥመንና የአርባ ምንጭን ውድድር እኛ ግድ ማሸነፍና ማሸነፍ ነው። አቻም አያሳልፈንም፣ ማሸነፍ ብቻ ነው የሚያሳልፈን። እዛን ወቅት ላይ የተጫወትን ስቴዲየም ውስጥ የነበረው ህዝብ በቃ እጅግ ይዘገንናል። ዛሬ ተመልካች አለ ብዬ ማለት ትንሽ ያሳፍረኛል። በቃ እንደዚህ ጠጠር ብጥል ሜዳው ላይ ሰው ላይ ነው የሚያርፈው። የሚዘገንን ደጋፊ አለ። ከዛ ውድድሩ ተጀመረ። የተጫወትን ነው። እኛ እንሞክራለን፣ አንግል ይመልሳል፣ በረኛ ይመልሳል፣ አንግል ይመልሳል። በቃ ግራ ገባን። የሆነ ነገር ተደቅኖ የተቀመጠን የመሰለን፣ ዳኛም አድሎ ያደርግብናል። በጣም ግራ ገባን። ያ ውድድር ልንወድቅ ነው። ዞኑ ወክለናል። ብዙ የሚጠብቀን ህዝብ አለ። ከወደቅን ተስፋ የሚቆርጥ ነው ሁሉም ማለት ነው። ውድድሩ የተጫወትን ሰዓት እየሄደ ነው። በቃ ሁላችንም በቃ ግራ ነው የገባን። የቀረው ተመልካቹ ሜዳ ላይ መግባት ነው። በጣም ነው የሚዘገነን። በቃ በረኛ ይመልሳል፣ አንግል፣ ኳሱ ግራ ገባን። ሌላ በቃ የሆነ ነገር የተደቀነብን የመሰለን። እዛ ወቅት ላይ ኳስ እንዲህ ሄዲንግ ልመታ ስል የአርባ ምንጭ ተጫዋች ሲላይ ሲመታኝ ይሄ ከንፈሬ ተርትሮ ደም ጣል እንደዚህ ፈሰሰ። ከዛ በዚህ በኩል እቼ ታደሰ ልክ የሚባልም ትልቅ ተጫዋች አለ። እሱም በዚህ በኩል ነበረ። ያን አጣጣቡልኝና ደሜ አልቆመም። ዳኛው እንደገባ አልፈለገም። እኔ ደግሞ መግባን የፈለኩት እንደምንም ደሜን አጣጥቤ ገባሁኝ። በዛ ሰዓት 15 ደቂቃ ነው የቀረው ያቺ ሰዓት። እዛ ብንል ምንም ግራ ገባን። የመጨረሻ ዳኛ ፊሽካ ነፋ። በቃ ደሜ በጣም ፈልቷል። ሙቀት ውስጥ ነው ያለሁት። መቋቋም አልቻልኩኝም። ምንም አላረኩኝ። የመታኝ ልጅ ጋር እየሮጥኩኝ ተከትየው ሲሄድ ትሪቡሉ ላይ ያለ አራቱ ማዕዘን ላይ ያለ ህዝብ ተገልብጦ ወደ ሜዳ እየሮጠ ሲመጣ በወቅቱ ሁሉም ፖሊሶች ከየአካባቢያቸው ተቀያይረው ሌላ አካባቢ ላይ ሄደዋል። የነበረው ፖሊስ ተኩስ በጣም ወደ ላይ እያቀጣጠለ መተኮስ ጀመረ። እዛ በጣም ተረበሸ ስቴዲየም ማለት ነው። አራቱም አቅጣጫ ላይ የነበረው ቆርቆሮ ተኝቷል። ስንወጣ ማለት ነው ከስቴዲየም ከትሪቡል ይወደቃ አለ። ቤንች ላይ የተቀመጡ ልጆች ሄደው ሰው ኩሽና ሰው ቤት ዘለው የገቡ ልጆች አሉ። በቃ ሰው ምን ውስጥ እንደገባ አታውቅም ሰው። እኔ ራሴ ያለሁበትን ግራ ገባኝ። በኋላ ዘነገጥኩኝ። እኔ እንደዚህ ይከሰታል ብዬ አልጠበቅኩኝም። እኔ በግሌ ሄጄ ነው ልጁን ለማግኘትና የሆነ ነገር ለማድረግ የፈለግኩት። እዛ በቃ ወድቀናልም ተስፋ ቆርጠናልም በቃ የሚመጣም ነገር የለም ብዬ አልኩ። እዛ ወቅቱ አለፈ ሰዓቱ። በማግስቱ ጠዋት ላይ ክስ ተቀረበብኝ። ያው ክልል ነው ውድድሩ። ክስ ቀርቦ የሆነ ወደ እስራት የሚመጣ ክስ ነው እና የተሰባሰብን ሄድና ከንቲባው ጋር አንድ ወቅቱ አላስታውሰውም ሰውየውን ስሙን፣ በጣም መልካም ቀይ ረዘም ያለ ሰውዬ ነው። ሄደን ነገር ነው ምን ባደረግኩኝ ለዞኑ ደሜን ባፈሰስኩ ነው እስራት የምታሰረው ብዬ ለሰውየው ሪፖርት አቀረብን። እሱም ደወለና ክሱ እንዲነሳ አስደረገ። ከዛ የክልሉ እግር ኳስ ፌዴሬሽን 1 ዓመት እገዳ እንዲደረግ አስደረገብኝ። እኔ ጌታነህ ከበደን ከኢትዮጵያ ደረጃ አደንቀዋለሁ። ስቲል ነው የነበረው ናሽናል ቲም ላይ ሲያደርግም የነበረው ነገር ጥሩ ነው። አሁንም ራሱን ጠብቆ ኳስ ራስን ከጠበቅ ከመቼም መጫወት ይችላል። ራስን ካልጠበቅ 2 3 4 ዓመታትም ከጫወት ታቆማለህ። ጌታነህ ረጅም ዓመታትም ተጫውቷል። አሁንም የተጫወተ ነው። ከዚህ በኋላ ይጫወታል። እሱን አደንቀዋለሁኝ። ከውጭ እኔ እጅግ በጣም ደስ የሚለኝ ሮናልዶ፣ በቃ ክርስቲያኖ ሮናልዶ በጣም ደስ ይለኛል፣ አደንቀዋለሁ። እሱም ልክ እንደዚሁ እድሜውን እያስተካከለ ወደ ታች ያንሸራተተ የሚጫወት እድሜውን ራሱን እያደሰ የሚጫወት ተጫዋች ነው፣ አደንቀዋለሁ እሱን። 1000 ብር በጣም ብዙ ብር ነው ብያለሁኝ ቅድም። ያው ኳስ ስትጫወት ኳስ መሀል ማቴሪያሊስት ነህ። ያው ኳስ ተጫዋች ይለብሳል፣ ይዘንጣል፣ ማቴሪያል የሆኑ ነገሮችን ነው የሚያደርገው። ያ ብር ብርቅ ነው። 1000 ብር ምርጥ ስልክ ነው የገዛሁበት እኔ። በጣም በቃ ዘመናዊ ስልክ ነው የገዛሁበት።
በዛ ብር። እኔ በእግር ኳስ ህይወቴ ውስጥ እግር ኳስ መጫወት እጅግ በጣም ያዝናናኛል፣ ከየትኛውም በላይ ማለት ነው። እስቲል ነው አሁን ጤና ቡድን ላይ የተወሰነ ጊዜ ነው ያቆምኩት፣ እጫወታለሁ፣ አልተውም ኳስ መጫወት እንደ ጤንነቴም ቢሆን ማለት ነው። ከየትኛውም በላይ ስራ መስራት ያዝናናኛል። በስራ አምናለሁኝ። አሁን ያለሁበት ስራ መምህርነት ሙያ ላይ እዚሁ ሆሳዕና ከተማ በየካቲት 2567 ትምህርት ቤት ላይ አማርኛ መምህር ሆኜ እየሰራሁ እገኛለሁ። መምህርነት ሙያ የምትወደው ሙያ ነው። ትውልድን የምታነጽበት፣ ትውልድን የምትቀርጽበት ሙያ ነው። ያለው ነገር ነባራዊ ሁኔታ ሞራልህን ቢነካም ያለው ክፍያ ካለው ነገር ጋር ከወቅቱ ጊዜ ማሄድ ነው። የመምህር ደሞዝ መምህር እንደምታውቀው አበል የለውም። ባለችው ደሞዝ ነው ራሱን ቤተሰቡን የሚያስተዳድረው። የምትወደው የምታፈቅረው ሙያ ነው። ያ ነገር ግን በአንድ በኩል ትንሽ ሞራል የሚነካ በተለያዩ ሰዎችም ዘንድ መምህር የተከበረ ሙያ ነው ብሎ ከዚህ ፊት በመማር ሰዓት አስተማሪኝ ሰው እኔ ሙሉ የሚባል አንድ ጂኦግራፊ አስተማሪ አብሮኝ ይሰራል። አሁን ጂኦግራፊ አስተማሪ ሙሉ የሚባል እነሱ ሲያስተምሩን እኛ እጅግ በጣም አድርገን ነው የምናከብራቸው። አሁን ግን ያለው ነገር በሰውም ዘንድ በተማሪውም ዘንድ ለመምህርነት ሙያ ያለው ነገር ትንሽ ዝቅ ያለ ነው። አስራ ሁለተኛ ዓመቴ ነው ካገባሁኝ፣ ቆይቻለሁኝ። ባለቤቴ አለምነሽ ወልደ ሚካኤል ትባላለች። እዚህ ሆሳዕና ተወልዳ ያደገች ነች። ያው እግዚአብሔር የፈቀደውን ሰው ነው የምታገባው። እግዚአብሔር ፈቅዶና መርጦልኝ እሷን አግብቼ በትዳር 12 ዓመት አሳልፍ ያለውኝ። 4 ልጆች አሉኝ። ማርኮን ይባላል የመጀመሪያው፣ ሁለተኛው ዘዊ ትባላለች፣ ሶስተኛው ኪና ይባላል፣ አራተኛው እድላዊ ትባላለች። 2 ወንድና 2 ሴት አሉኝ ማለት ነው። አዎ እግዚአብሔር ይመስገን። እኔ ያለ አባት ያለ እናት ነው እዚህ የደረስኩት። እናትና አባቴን በልጅነት ነው ያጣሁት። እግዚአብሔር እሷን ሲሰጠኝ ለእኔ እንደ እናት አድርጎ ነው የሰጠኝ፣ እንደ እናት አድርጎ። ለዛ ይህን ያንም ልጆች ልወልድ የቻልኩበት ከጎን የምፈልገው ነገር ስላለ በእነሱ ተጽናንቼ ዛሬ ቤተሰቤን እንደነሱ አይቼ እናት አባት አለኝ እንድል እነሱን ልጆች ሰታኝ እንደ እናትም ሆና ያለችኝ ባለቤቴ እሷ ናት። ከዛ በላይ አንድ እህት አባቴ ጥሎልኝ ነው የሄደው። እሱን በጣም እጅግ አድርጌ የማመሰግነው ማረሳው ነገር እሷን ጥሎልኝ ነው የሄደው። በቃ ለእኔ እንደ ባለቤቴም ንበል ከምንም በላይ ትልቅ ቦታ የምሰጣት ህይወቷን የምሰጠኝ ህይወቴን የምሰጣት ህይወት ኃይለማርያም የምትባል እህት አለችኝ። እጅግ አድርጌ እወዳታለሁኝ። እግዚአብሔር ሰላምና ጤና ይስጣት። አሁን እንደ አንድ የምናየው እንደ አይናችን ብሎ የምናየው የሀዲያ ዞን የሀዲያ እግር ኳስ ቡድን ነው። እዚህ ላይ ቡድን ውጤት እንዲያመጣ ከተፈለገ ዘላቂ ውጤት ወጣ ወረደ ከፍ አለ ዝቅ አለ ሳይሆን ወጥ ውጤት እንዲያመጣ ከተፈለገ ከአሰልጣኝ ጀምሮ አሰልጣኙም የትኛውንም ሰው በተለይ ለሀገር ልጆች ያላቸውን አመለካከት በቀናነት ነው ማየት ያለባቸው። እኔ በእርግጥ አሁን ያለውን ነገር ባላቅም የምንሰማቸው ነገሮች አሉ። የምንሰማቸው ጆሮ ለጆሮ የምንሰማቸው ነገሮች አሉ። ክለቡ እንዲያድግ ከተፈለገ ቦርድ አመራሩም በክለቡ ዙሪያ ያሉትም ሰዎች ክለቡ ነው ማየት ያለባቸው፣ ወደ ጥቅም ዙሪያ አይደለም። ቅድሚያ ማስቀደም ያለብን ክለቡን ነው፣ ጥቅም በኋላ ነው። ስለዚህ መጫወት የሚችልን ሰው ማጫወት፣ ከታች ታዳጊን ማደግ ያለባቸው ጥሩ ነው። አሁን ያደጉ ልጆች አሉ። ከዚህ በኋላ ማደግ ያለባቸውም ልጆች በሚገባ ማሳደግ። የሀገሩ ልጆች ተጫዋች ሲኖር ነው ክለቡም ተጠቃሚ የሚሆነው፣
ስሙን መጠራት ያለብን። 11 ከሌላ ሀገር የመጣ ተጫዋች ክለቡ ላይ ቢያሸንፍ እንደኔ እንደ ግሌ አስተያየት ሀዲያ ሆሳዕና አሸነፈ ብዬ ማለት ለኔ ከብደኛል። ስለዚህ የሀገር ልጆችን እያካተትክ አሉ ጥሩ ነው። እነ ሄኖክ እነ በረከት የአውማ ሰፈሩ ልጅ እነ ብሩክ ጥሩ ነው። ብሩክ ናሽናል ቲም የሚጠበቅ ልጅ ነው። እነሱ ልጆች ጨምረንም የተለያዩ ልጆችንም ክለቡ ላይ ማጫወት ለምን ጥቅሙ ለዞኑ ነው። በቃ ከዞኑ ልጆች እናፈራለን፣ ተጫዋች ወጣት እናፈራለን፣ የታነጸ ወጣት በጥሩ ስነ ምግባር የሚያደግ ወጣትን እናፈራለን። ለምን እነዛን እያዩ ነው። ግን የሀገሩ ልጆች ያላየ ህፃን ታዳጊ አይኝ ያገራ ማን ናቸው ብሎ እስከ መርሳት ደረጃ ሀዲያ ሆሳዕና የሚለውን ጽሁፍ ብቻ ነው የሚያነበው፣ ተጫዋቾችን ላያይ ይችላል። ስለዚህ እነዚህ ነገሮች ቦርድ አመራሩም አሰልጣኙም ያለውን ነገር በዙሪያቸው አይተው የክለቡ ዋና አመራርም እነዚህ በዙሪያ ያለችውን ነገሮች መከታተል፣ ክለቡ እንዲያድግ ከተፈለገ የተሻለ ቦታ ላይ እንዲደርስ ከተፈለገ ክትትል ያስፈልጋል። ስለዚህ ይሄ የቂም በቀል አይደለም ኳስ፣ የክፋት እንትን የመያዝ አይደለም ኳስ። ስለዚህ ኳስ ነፃነትን ይፈልጋል፣ ቅን አእምሮን ይፈልጋል፣ መልካም አስተሳሰብን ይፈልጋል። እነዚህ ነገሮች የሚደረጉ ከሆነ ክለቡ የተሻለ ደረጃ ላይ መድረስ ይችላል። እጅግ ልረሳውና ሁሌም ማስታወስ መፈልገው ታመነ ጴጥሮስ የሚባል የባለቤቴ አጎት አለ፣ ፋይናንስ የሚሰራ። እኔ ዛሬ እዚህ ላለው በደረጃ የሰው ልጅ በገንዘብ ስለረዳ አይደለም፣ በቃ እዚህ ደረጃ ላይ እንድደርስ ትልቁን ቦታ ይወስዳል ብዬ ምስጋና የማቀርበው ታመነ ጴጥሮስ የሚባል የባለቤቴ አጎት አለ። እግዚአብሔር ያክብረው። ሁሌም ያከብረኛል። ሁሌም ለኔ ደረጃ ነው የሚኖር ሰው ነው። ትልቅ አመለካከት ያለው ሰው ነው። ዛሬ እዚህ ደረጃ ላይ በቃ ይሄ ነው ብዬ መግለጽ ማልፈልጋቸው ነገሮች ስላሉ እዚህ ደረጃ ላይ ድረስ በኳስ ሞራሌ ተነክቶ እንድወድቅ ሰርቼ ዛሬ እዚህ ጋር እንድበቃ ያደረገ ታመነን እጅግ አድርጌ አመሰግናለሁኝ። ደግሜ አሁንም እህቴን ማመስገን ፈልጋለሁኝ። የልጆቼንም እናት ማመስገን ፈልጋለሁኝ። በዙሪያ የነበሩትን ጓደኞቼን፣ የሀገሬም ልጆች፣ የሆሳዕና ልጆች አብሬ አሁን ከመንግስት ላይ በሙያ ውጭ መሰራቸው ልጆች እጅግ የሚያከብሩ ልጆች አሉ። ሰውን ስታከብር ያከብርሃል፣ ሰውን ካላከበርከው በልኩ ይመልስልሃል። ስለዚህ ለሰው ክብር አለኝ። ዞኑንም እጅግ አድርጌ አመሰግናለሁ። ሀዲያ ቲቪንም እዚህ ጋር ስለጋበዛችሁኝ እናንተንም አመሰግናለሁ። ስላከበራችሁኝ እግዚአብሔር ያክብርልኝ። ተከታትለን ተመልሰናል። ትግስቱ ኃይለማርያም የት እንዳለ በፕሮግራማችን የተመለከትን ይመስለኛል። ትግስቱ በ90ዎቹ ላይ በርካታ ደጋፊዎች ዘንድ የሚወደድ አጥቂ እንደሆነ ይታወቃል። ባህር ዳር ዩኒቨርሲቲ ለመጀመሪያ ጊዜ በፕሪሚየር ሊግ ሲሳተፍ የቡድኑ ወሳኝ ተጫዋች እንደነበረ ይታወቃል። በሀዲያ ዞን ውስጥ ለመጀመሪያ ጊዜ በፕሪሚየር ሊግ የተጫወተም ተጫዋች እንደሆነ ይታወቃል። በፕሪሚየር ሊግ የፈረሙ ግን ያልተጫወቱ ተጫዋቾች እንዳሉ ይታወቃል። እንደ አሰልጣኝ ግርማ ታደሰ መንቾ ፕሪሚየር ሊግ ቢፈርም መጫወት እንዳልቻለ በጉዳት ምክንያት ይታወቃል። ትግስቱ ግን ለመጀመሪያ ጊዜ በፕሪሚየር ሊግ ተጫውቷል በ1999። ይህ ድንቅ አጥቂ የት እንዳለ ተከታትለን ተመልሰናል። አሁን በመምህርነት ሙያ ላይ ይገኛል። ለእግር ኳሱ አሁንም የተለየ ፍቅር እንዳለውም ጭምር ገልጾልናል። የአራት ልጆች አባትም ሆኖ አግኝተነዋል። አዎ በርካታ ቁም ነገሮችንም አንስቷል። የት እንዳለ ከማሳወቅም ባለፈ እንደዚህ አይነት የስፖርቱ ላይ ያሳለፉ ስፖርተኞችን በምንጋብዝ ሰዓት ላይ በዋናነት ለተመልካቾቻችን ማድረስ የምንፈልገው እነዚህ ስፖርተኞች አሁን ባለው ስፖርት ላይ ምን ሀሳብ አላቸው የሚለውን በደንብ ያንጸባርቃሉና ከዛ አንጻር ትግስቱ ያነሳቸው እጅግ ትላልቅ ነጥቦች አሉ ማለት ይቻላል። በተለይም ደግሞ እግር ኳስ አካባቢ ላይ ዞኑ ላይ ያሉ ትስስሮችን በደንብ ማጠናከርና ከቀድሞ ተጫዋቾች ጋር መስራት የሚለውን በጉልህ አንስቷል ማለት ይቻላል።
ቁጭትም አለበት። የቀድሞ ተጫዋቾች በክለቡ ዙሪያ ላይ ለምን አይገኙም ብለን በጠየቅነው ጥያቄ መሰረት ክለቡ አካባቢ ላይ ያሉ ወይም ደግሞ ስፖርቱ ላይ ያሉ ሰዎች የቀድሞ ስፖርተኞችን ወደ ክለቡ ማስጠጋት ፍላጎት እንደሌላቸውና የቀድሞ ስፖርተኞች ሀሳብ እንዳላቸው ስለ ስፖርቱ ብዙ ማውራት እንደሚችሉ ክለቡንም መደገፍ እንደሚፈልጉ ስፖርቱንም ማሳደግ እንደሚችሉ ያምናል። ግን ይህን ሀሳብ የሚደግፍ የስፖርት ባለሙያ ወይም ደግሞ አመራር እንዳልተገኘ በዞኑ እያነሳ ይገኛል። ትዕግስቱ በርካታ ጉዳዮችን አንስቷል። ሌላ ጊዜም ደግሞ በተለያየ ሀሳብ ላይ ትዕግስቱ ይዘን የምንቀርብ ይሆናል። ወደ ቀጣይ ፕሮግራማችን ነው። ወደ ቀጣይ ፕሮግራም ከማለፋችን በፊት ግን ይህንን ሀሳብ ክለቡ ላይ የቀድሞ ተጫዋቾች አለመኖር የሚለውን በርካታ ተጫዋቾች እያነሱት ያሉት ጉዳይ ነው። ከዚህ ቀደም በሀዲያ ስፖርት መሰናዶ ከቀረበው ከአየለ ጀምሮ እነ ሙሉም እነ ትዕግስቱም ሌሎችም ያቀረብናቸው የቀድሞ ተጫዋቾች እንደ ቁጭት ከሚያነሱት ጉዳዮች ነው። ክለቡስ እስከ መቼ ነው በዚህ አሰራሩ የሚቀጥለው የሚለው የሀዲያ ስፖርት አሁንም ጥያቄው ነው ማለት ይቻላል። ወደ ቀጣይ ርዕሰ ጉዳያችን እንለፍ። 25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀሪ ጨዋታ በትናንትናው ዕለት ጀምሮ በዛሬው ዕለት ተጠናቋል። ያው 90 ደቂቃ የሚፈጀው ጨዋታ 2 ቀን ወስዷል ማለት ይቻላል። ኢትዮ ኤሌክትሪክ ከድሬዳዋ ከተማ ጋር ያደረጉት ጨዋታ ነው። በ25ኛ ሳምንት በሐዋሳ ከተማ በጣለው ከባድ ዝናብ አማካኝነት ያልተደረገ ጨዋታ በትናንትናው ዕለት ለ87 ደቂቃዎች ያክል ኢትዮ ኤሌክትሪክ 2-0 እየመራ ድሬዳዋ ከተማን ቢዘልቅም ነገር ግን በሐዋሳ ዩኒቨርሲቲ ስቴዲየም በመብራት መቋረጥ ምክንያት ጨዋታው ለዛሬ ተላልፎ ዛሬ ጠዋቱን ጨርሰውታል። ኢትዮ ኤሌክትሪክ ትላንትና ባስቆጠራቸው 2 ግቦች ድሬዳዋ ከተማን 2-0 አሸንፎ ነጥቡን 33 ማድረስ ችሏል። ትላንትና ባስቆጠራቸው 2 ጎሎች ዛሬ አሸንፏል። ይህ ጨዋታ 3 ጊዜ ነው የተቋረጠው ፕሮግራሙ በተያዘለት ጊዜ። ከዛም ደግሞ ትላንትና ተጫውተው እስከ 87ኛው ደቂቃ ዛሬ ጠዋት ደግሞ ቀሪ 3 ደቂቃ ወይም የባከነ ጭምር ተጠናቋል። በአጠቃላይ ኢትዮ ኤሌክትሪክ ከወራጅ ቀጠናው ስጋት የወጣበትን 29 ነጥብ ነበር እኩል 29 ነጥብ ላይ ነበሩ 3 ነጥብ በማግኘቱ ወደ 32 ነጥብ ከፍ ያለበትን ውጤትም አስመዝግቧል። የአሰልጣኝ ዘሪሁን ሸንገታ ቡድን እፎይታ ያገኘም ይመስለኛል። ድሬዳዋ ግን አሁንም አጣብቂኝ ውስጥ ያለ ሌላኛው ከመቀሌ ከሐዋሳና ከኢትዮ ኤሌክትሪክ ጭምር አንድ ላይ ስጋት ውስጥ ያሉ አራተኛው ወራጅ ላለመሆን ስጋት ውስጥ ያሉ ቡድኖች ሆነው ተገኝተዋል። በአጠቃላይ ኢትዮ ኤሌክትሪክ ያሳየው እንቅስቃሴ መልካም የሚባል ነበር መብራት እስኪቋረጥ ድረስ የነበረው። 3ቱን ደቂቃ ደግሞ ውጤቱን አስጠብቆ በመውጣት ወደ 32 ነጥብ ከፍ ማለት ችሏል። አሰልጣኝ ዘሪሁን ሸንገታ ባለፈው በ26ኛው ሳምንት አሳዛኝ ተሸናፊ መሆናቸው ይታወሳል። ፍጹም ቅጣት ምት አጋጨቃጨቀ ፍጹም ቅጣት ምት ተሰጥቶባቸው ውጤት ማጣታቸው ይታወሳል ከኢትዮጵያ መድን ጋር በነበራቸው ጨዋታ ላይ። በዚህኛው ሳምንት ግን ወይም ደግሞ የ25ኛ ሳምንት ጨዋታቸውን በማሸነፍ የተወሰነ እፎይታ አግኝተዋል ብዬ ተስፋ አደርጋለሁ። ለኢትዮ ኤሌክትሪክ ይሄ ነጥብ ወሳኝ ነበር ማለት ይቻላል። ሊጉ ላይ ያለው የወራጅ ቀጠና ፉክክር እጅግ እየላቀ ነው የሚገኘው። ከዚህ በፊት ከተደረጉ ፉክክሮችም ጠንከር ያለ ይመስላል። ምክንያቱም 4 ክለቦች ናቸው የሚወርዱት። ከዚህ ቀደም ያልወረዱ ክለቦች የወራጅ ቀጠና ስጋት ውስጥ ገብተዋል። ልክ እንደ ድሬዳዋ ከተማ አይነት ክለቦች ደግሞ ልምድ ያላቸው ማለት ይቻላል የወራጅ ቀጠና ሊስት ውስጥ በመግባት ባለመውረድ ግን እነሱም ፉክክሩ ላይ ያሉ እና ሐዋሳ ከተማም ወራጅ ቀጠና ውስጥ ነው የሚገኙት እና አዳማ ከተማን በምንመለከትበት ሰዓት ላይ እና ወልዋሎ የለየለት ይመስላል። ሽሬ እንዳስላሴም እየተከተለው ይመስላል ወልዋሎን። ነገር ግን በጣም ፉክክር ውስጥ ባለ ሰዓት ላይ እቺ 3 ነጥብ ለኢትዮ ኤሌክትሪክ በብዙ ነገሮች ወሳኝ ናት ማለት ይቻላል። ወደ 12ኛ ደረጃ ተጠግቷል። ድሬዳዋ በአንጻሩ ወደ 13ኛ ደረጃ ተመልሷል ማለት ነው። የኢትዮጵያ ፕሪሚየር ሊግን በምንመለከትበት ሰዓት ላይ በአሁኑ ሰዓት ላይ ኢትዮጵያ መድን ነው በ51 ነጥቦች ሊጉን እየመራ የሚገኘው። የገብረ መድን ኃይሌ ቡድን ኢትዮጵያ መድን በ11 ነጥብ ልዩነት ነው ከባህር ዳር ልቆ የሚገኘው። የዋንጫውን አንድ ጆሮ ይዞ ማለት ይቻላል። በአሁኑ ሰዓት ላይ ካሉት ጨዋታዎች አንጻር ከዋንጫ ፉክክር ይልቅ የወራጅ ቀጠናዎቹ ፉክክር ትንሽ ሳቢ ይመስላል። እስከ 37 ነጥብ እስካለው እስከ ሀዲያ ሆሳዕና ከወራጅ ቀጠና ስጋት ንጹህ ነው ማለት አይቻልም ካለ ፉክክር አንጻር ማለት ነው። ነገር ግን በአንጻራዊነት የተሻለ ስሌት አለው ማለት ይቻላል። ነገር ግን 35 ነጥብ ያላቸው 34 ነጥብ ያላቸው ለምሳሌ ዛሬ ያሸነፈው ኤሌክትሪክንም ጭምር ስጋት ውስጥ ያሉ ክለቦች ናቸው። ፉክክሩ እጅግ ተጧጥፏል ማለት ይቻላል። 10 የሊግ ጨዋታዎች ቀሪ ቢኖሩ ገና ብዙ ያለየለት ጉዳይ እንዳለ ይታወቃል። ቅድም እንደጠቀስከው መድን የዋንጫውን አንድ ጆሮ ይዟል። እንግዲህ ዋንጫው ጆሮ አለው የለውም የሚለው አጠያያቂ ቢሆን መስሎ ነው። ከዛ አንጻር መድን ያለቀለት ማለት ይቻላል። ወደ 11 ነጥብ ልዩነት ነው ሊጉን እየመራ ያለው። ከዛ አንጻር የኢትዮጵያ መድን ጉዳይ ያበቃለት ይመስላል። ዋንጫውን የማንሳት እድሉ ሰፊ እንደሆነ ይታወቃል።
የወራጅ ቀጠናው ላይ እነ ሐዋሳ ስጋት ውስጥ አሉ። ሐዋሳ ቡድን ኢትዮጵያ ፕሪሚየር ሊግ ከተቋቋመ በሁለተኛ ዙር ወይም ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ በሚል ከተቋቋመ ከ1991 በኋላ ያልወረደ ሁለተኛው ክለብ ነው ከኢትዮጵያ ቡና ቀጥሎ። ይህ ቡድን በዚህ የውድድር ዓመት ላለመውረድ ትግል ውስጥ ይገኛል። አሰልጣኝ ሙሉጌታ ምህረትን በሁለተኛ ዙር ቀጥሯል። ከዛ በኋላ ብዙ መሻሻሎች እያየን ብንገኝም አራተኛው ወራጅ ለመሆን እየተንደረደረ ይገኛል። ወይም ደግሞ መቀሌን አሊያም ደግሞ ድሬዳዋን በልጦ ሊጉ ላይ ካልቆየ አደጋ ውስጥ እንደሚወድቅ ይታወቃል። ድሬዳዋ ላለፉት ከ2008 ላይ ፕሪሚየር ሊግ ከተቀላቀለ በኋላ ላለፉት ዓመታት ሁሌም ላለመውረድ የሚጫወት ቡድን ነው። ግን በርካታ ዓመታት ሳይወርድ የተረፈ ቡድን እንደሆነ ይታወቃል። ድሬዳዋ በጣም በየዓመቱ አሰልጣኞችን የሚቀያየር ብዙ ስኳዶችን የሚሰበስብ ግን ሁሌም ላለመውረድ የሚጫወት ብዙ ጊዜ በተአምር የሚተርፍ በመጨረሻዎቹ ሳምንታት የሚተርፍ ቡድን ነው። ዘንድሮስ ምን ይገጥመዋል የሚለው ነገር ጥያቄ ውስጥ የሚገባ ጉዳይ ሆኗል። መቀሌ ሶስተኛው የትግራይ ክለብ ሆኖ ላለመውረድም ትግል እያደረገ ይገኛል። እንግዲህ በኮቪድ ምክንያት ወይም ደግሞ በትግራይ ክልል ውስጥ በነበረው የእርስ በርስ ጦርነት ምክንያት ሶስቱም ቡድኖች ከሊጉ ውጭ ነበሩ። በተመለሱበት ዓመት ላይ ሶስቱም ላለመውረድ የሚያደርጉት ትግል ውስጥ መቀሌ አንደኛው ነው። ኦልሬዲ የወልዋሎ አዲግራት ዩኒቨርሲቲ ጉዳይ ያበቃለት ይመስለኛል። በጣም ርቋል። ወደ 11 ነጥብ ነው የሰበሰበው። ማሸነፍ የቻለው አንድ ሀዲያ ሆሳዕናን ብቻ ነው በሊጉ። ከዚህ አንጻር ብዙ የመትረፍ እድል አለው ብዬ አላስብም። ሽሬ ወልደስላሴም ያው ተመሳሳይ ነጥብ ነው፣ 18 ነጥብ ነው ያለው። ሽሬ ያለበት ደረጃም ሊጉ ላይ ለመትረፍ ያለው እድል በጣም ጠባብ ነው። ምናልባት 10 ጨዋታ ስላለ በቁጥራዊ ደረጃ የመትረፍ እድል አለው ብለን እናስብ እንጂ ሌላ ስጋት ያለበት ቡድን ነው። መቀሌ ከሐዋሳ በአንድ ነጥብ ከፍሎ ቢቀመጥም ስጋት አለበት። አሁንም ከፍተኛ ስጋት አለበት። መቀሌ የሚያገኛቸው ጨዋታዎች ከፍተኛ ናቸው። መቀሌ ካለው ወቅታዊ አቋም አንጻርም አስጊ ነው። ሐዋሳ ባለሜዳ ነው። ቀድም በኢትዮጵያ ዋንጫ ጉዳይ ላይ ስናወሳ ከነበር ነው የሜዳ አድቫንቴጅ ጉዳይ አንጻርም ሐዋሳ በሜዳው በደጋፊ ፊት ነው የሚጫወተው። ምን ያህል ሳምንት የሚለው እንዳለ ሆኖ በሜዳው እያደረገ ያለውን ጨዋታዎች የማሸነፍ እድሉ ሰፊ እንደሆነ እየተመለከተ እንገኛለን። ባንክን ያሸነፈው የ6ኛ ሳምንት ጨዋታ ቡድኑን ከወራጅ ስጋት ለመውጣት እነ መቀሌን እግር በእግር እንዲከተል ያደረገው ነው ብዬ አስባለሁ። ቅድም የጠቀስከው ጉዳይ ግን መሰረታዊ ጉዳይ ነው። በሐዋሳ እና በሀዲያ ሆሳዕና እግር ኳስ ክለብ ያለው የነጥብ ልዩነት 10 ብቻ ነው። ይሄ ደግሞ 10 ጨዋታ ላለው ሊግ ላይ ብዙ የሚቀር ነገር አለ። ዋንጫው የለየለት የወራጅ ቀጠናው ጉዳይ ግን በጣም አሳሳቢ፣ ምናልባት በታሪክ ለመጀመሪያ ጊዜ የሚወርዱ ቡድኖች ወይም ደግሞ ከመጡ በኋላ ወደ ፕሪሚየር ሊግ ከመጡ በኋላ ያልወረዱት እነ ድሬዳዋ ሊወርዱ ይችላሉ፣ እነ መቀሌ ድጋሚ ሊወርዱ ይችላሉ የሚለው አሳሳቢ ይመስለኛል። አዎ ሊጉ በጣም ጠንካራ ፉክክር ነው። በተለይ ወራጅ ቀጠናው ላይ እስከ 4 እስከ 5ኛ ደረጃ ላይ ያሉት ፉክክር ውስጥ ሊገቡ ይችላሉ ነው እንጂ ምናልባት ላይገቡ የሚችሉበትም ነገሮች ሊፈጠሩ ይችላሉ። ነገር ግን እነ ፋሲል ከተማ በዚህ ስጋት ውስጥ ያሉ ክለቦች መሆናቸው መመልከት እንችላለን። ድሬዳዋ ውድድሩ ሲጀምር ጠንካራ ስብስብ ነበረው። ለዋንጫ ፉክክር ሁሉ የሚጠበቅ ክለብ እንደነበረ ይታወሳል። የመጀመሪያ ሳምንታት ላይ በሰፊ ግብ ልዩነቶች እያሸነፉ ነበረ። ነገር ግን የኋላ በተለይ ከድሬዳዋ ጨዋታ ወደ አዳማ ከመጣ በኋላ በብዙ መልኩ እየተቀዛቀዘ የሄደ ክለብ መሆኑን ተመልክተናል። ሐዋሳ ከተማ ደግሞ ውድድሩ ወደ ሐዋሳ ካመራ በኋላ ከሁለተኛ ዙር በኋላ ነጥቦችን በሚገባ ሰብስቧል ማለት ይቻላል። በሌላ በኩል ደግሞ አዳማ ከተማ ሌላ ሶስተኛ ክለብ ወራጅ ስጋት ውስጥ በደንብ የተቀመጠ ክለብ አዳማ ከተማ ይመስላል። 21 ነጥቦችን ነው የሰበሰበው። ከሽሬ እንዳስላሴ በ3 ነጥቦች ከፍ ብሏል። ከሐዋሳ ደግሞ በ6 ነጥቦች ርቆ ነው የሚገኘው። በኢትዮጵያ ፕሪሚየር ሊግ ላይ 6 ነጥብ ምን ማለት እንደሆነ ትርጉሙ ትልቅ ነው። እንኳን ወራጅ ቀጠና ውስጥ ያለ ክለብ አይደለም፣ እላይ ያሉት ክለቦች ራሱ 6 ነጥብን ለማምጣት እንዴት እንደሚታገሉና 6 ነጥብ ደግሞ ምን ያህል ስኬት መሆኑ ይታወቃል። ከዚህ አንጻር እኔ የሶስቱ ክለቦች ጉዳይ ሞር እየለየ የመጣ ይመስላል። ሽሬ እንዳስላሴ፣ አዳማ ከተማና ወልዋሎ አዲግራት። ነገር ግን አራተኛውን ቦታ ማን ይወስዳል የሚለው ከባድ ፉክክር ነው የሚደረገው። 27 ሐዋሳ አለው፣ 28 መቀሌ አለው፣ 29 ድሬዳዋ አለው። ከዛ በኋላ እንደዚህ እያለን ከፍ ስንሄድ እነ ኤሌክትሪክ 32 እነ ፋሲል 33 እያለን እንመጣለን። ከፍ እያለን እስከ 38 ነጥብ ያለውን በምንመለከትበት ሰዓት ላይ እቺን አንድ ቦታ ለመውሰድ ከፍተኛ ፉክክሮች ልንመለከት እንችላለን። ምናልባት ለተመልካችም ሳቢ የሆኑ ጨዋታዎችን ልንመለከት እንችላለን ብዬ ተስፋ አድርጋለሁ። ዳማ ጉዳይ ቅድም እያነሳሁ ነበር። 2006 ድጋሚ ወደ ፕሪሚየር ሊግ ከተመለሰ በኋላ ላለፉት 10 ዓመታት በፕሪሚየር ሊጉ ጠንካራ ተፎካካሪ መሆን ችሏል። በርካታ ወጣት ተጫዋቾችንም ለኢትዮጵያ ፕሪሚየር ሊግ ለኢትዮጵያ ብሔራዊ ቡድን ማብቃት የቻለ ቡድን እንደሆነ ይታወቃል።
ግን ድጋሚ የመውረድ ስጋት ውስጥ ገብቷል። ቅድም እንዳልከው በእኔም ግምት ሶስተኛ ወራጅ የሚሆንበት እድል ሰፊ ነው። ያለው 21 ነጥብ ነው። በሱና በሐዋሳ መሀል ያለው የ6 ነጥብ ልዩነት አለ። ያንን ማጥበብ ይችላሉ የሚለው ከወቅታዊ አቋም አንጻር በጣም ከባድ ነው። ካለው ስኳድ አንጻር አሰልጣኝ አብዲ ቡሊም ተስፋ የቆረጡ ንግግሮችን ወይም ደግሞ መግለጫዎችን እየሰጡ እንደሆነ በተለያየ አጋጣሚ እየተመለከተ እንገኛለን። ከደጋፊ ጋራም ተቃርኖ ውስጥ መግባት ችለዋል። አሰልጣኙ ስኳዱ ጠንካራ እንደሆነ በአመቱ መጀመሪያ ስናነሳ ነበር። ትልቅ ኃላፊነት ተሰጥቶት ወደ ውድድር የገባው ቢኒያም አይተን ነበር። ቢኒያም አይተን ያለፉት 3 ዓመታት ከወጣት ቡድኑ ያደገ ልጅ ነው። ቡድኑ በአምበልነት እየመራም ያለ ልጅ ሆኖ በዘንድሮ ውድድር ዓመት ብቅ ብሏል። 4 ወራጅ ባለበት ዓመት ላይ ለእንደዚህ አይነት ወጣት ተጫዋች ይህን የሚያክል ትልቅ ኃላፊነት ሰጥተ በመጣበት ዓመት አሰልጣኙ በውድድር ዓመቱ የመጀመሪያው በፕሪሚየር ሊግ ደረጃ ለመጀመሪያ ጊዜ በዋና አሰልጣኝነት እየመራ ያለ አሰልጣኝ ነው። አዳማ ዋጋ እያስከፈለው ይገኛል። የበርካታ ተጫዋቾች የበርካታ ወጣት ተጫዋቾች መፍለቂያ ሆነው አዳማ ከተማ ወራጅ ቀጠና ውስጥ ይገኛል። ዘንድሮም ይወርዳል ወይ? አዳማ ከተማን በመናነሳ ሰዓት ላይ ሳምንት በነበረን የሀዲያ ስፖርት መሰናዶ ላይ አሰልጣኝ ማን ያዘዋልን በስቱዲዮአችን ጋብዘን እየጠየቅነው ነበርና በተደረገው የፕሪሚየር ሊግ ዓመት በታች ውድድር ላይም ጠንካራ ስብስብ ያዘው ማን ነው በእናንተ ምድብ በሚለው ጥያቄ ላይ አዳማ ከተማ ነው ያነሱት። የበርካታ ወጣቶች መፍለቂያ እንደሆነ ይታወቃልና ከዚህ አንጻር አዳማ ከተማና እንደ ሐዋሳ ከተማ ያሉ ክለቦች ከኢትዮጵያ ፕሪሚየር ሊግ ማውረድ የበርካታ ወጣት ተጫዋቾችን ተስፋ ነውና የሚያጨልመው። ከዚህ አንጻር በደንብ ከፍተኛ አሰልጣኞቹ ላይም ጫና ይኖራል ብዬ ነውና ማስበው። ሊጉ 27ኛ ሳምንት ይቀጥላል ከሮብ ዕለት ጀምሮ። አዳማ ከተማም ከወልዋሎ አዲግራት ጋር ነው የሚገናኘው። ከዚህ ጨዋታ 3 ነጥብ ማሳካት ለአዳማ ከተማ ወሳኝ ነው ብዬ አስባለሁ። ሐዋሳ ከተማ ከሲዳማ ቡና ጋር የሚያደርጉትም ጨዋታ ትኩረት የሚስብ ጨዋታ ነው። የሲዳማ ደርቢ እንደሆነ ይታወቃል። ይህ ጨዋታ ሐዋሳ ከተማ ላይ መደረጉም ልዩ ትኩረት ይስባል ብዬ አስባለሁ። ምክንያቱም ሐዋሳን የሚደግፉ ደጋፊዎች፣ ሲዳማን የሚደግፉ ደጋፊዎች በከተማው እንደመገኘቱ በበርካታ ደጋፊዎች ታጅቦ የሚካሄድ ጨዋታ እንደሆነ ይጠበቃል። ይህ ጨዋታ ለወራጅ ቀጠናውም ከፍተኛ ትኩረት የሚስብ ጨዋታ ነው። ሲዳማ ቡና 35 ነጥቦችን ሰብስቧል። ቅድም እንዳልነው እስከ 3 እስከ 2ኛ ደረጃ ያሉ ክለቦች ሙሉ ለሙሉ ነፃ ናቸው ማለት አይቻልም። በአንጻራዊነት ግን የተሻሉ ናቸው ብለን ልናነሳ እንችላለን። ለምሳሌ ፋሲል ከተማን 33 ነጥብ ነው ያለው። ሀዲያ ሆሳዕናን ካሸነፈ 36 ሆኖ ቅድም ከወራጅ ቀጠና ስጋት ውስጥ አለ የምንለው ክለብ ሊወጣ ይችላልና 3 ነጥብ ሊጉ ላይ ወሳኝ ነው። ለሲዳማ ቡናም ይህ ጨዋታ አስፈላጊ ነው። ለሐዋሳ ከተማ ደግሞ እጅግ በጣም አስፈላጊ ነው። ከፍተኛ ትኩረት የሚስብ ጨዋታ ይመስለኛል በዚህ ሳምንት የጨዋታ ትክክል። ሲዳማ ከሐዋሳ የሚያደርጉት የቅዳሜ ጨዋታ ወይም የ27ኛ ሳምንት የመጨረሻ ጨዋታ በጣም ተጠባቂ ነው የሚሆነው። ከአንድ ቤት ሲዳማና ሐዋሳ የሚደግፉ ወንድማማቾች ያሉበት የአንድ ከተማ ቡድን እንደመሆኑ መጠን በርካታ ደጋፊዎች ታጅቦ ይካሄዳል። ሐዋሳ በታሪኩ ላለመውረድ እየተጫወተ በሚገኝበት ሰዓት ላይ ሲዳማን የሚያገኝበት የ27ኛው ሳምንት ደግሞ ሐዋሳ 27 ነጥብ ነው የያዘው። በጣም አጓጊና ተጠባቂ ይመስለኛል። ማን ያሸንፋል የሚለውን ቅዳሜ ቀን የሚለይ ይሆናል። ካለን ሰዓት አንጻር የዛሬ ፕሮግራማችን ብንጨርስ የዛሬ ፕሮግራማችንን በዚህ እንጨርስ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ የዚህ ሳምንቱ ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።